ያን ሞተ ተብሎ የተቀበረውን ሰው ውሻው እንዴት አዳነው? አስገራሚ ታሪክ። ደራሲና ተራኪ ሊባኖስ ገዳሙ። አቶ አንዱዓለም ይበቃል ስለሞቱ የእድር አባል የሆናችሁ ሁሉ እንደተለመደው በአቶ አንዱዓለም ቤት እንድትገኙ ተብላችኋል። የእድሩን ልፈፋ የሰማ ሰው ሁሉ በመደናገጥ በፍጥነት ተግባሩን እየተወ ነጠላውን እያዘቀዘቀ ሲሮጥ አንዱዓለም ከሚረዳቸው መካከል የአንዱዓለም ሞት ሲሰሙ ባለበት ለተወሰነ ደቂቃ በድን ከሆኑበት ሲነቁ ስቅስቅ ብለው እያለቀሱ አይ ሞት ለምን ይሆን እንደ ባለስልጣንና እንደ መንፈሳዊ አባት ሰው ባለጸጋውን የምትመርጠው? አሁን የድሃ ጉራሽና አልባሽ የሆነውን እንዴት አንዱዓለምን ትወስድብናለህ? ከፈለክ እኔን አትወስድም? እንዴት የድሃ አባት የሆነውን አንዱዓለምን ትወስድብናለህ? በእውነት ሞት ጨካኝ ነህ። አዎ ጨካኝ ነህ እያሉ ወደ ልቅሶ ቤት በሐዘን ሲሄዱ የመንደራቸው ነዋሪ የሆኑት የዕድሜ ባለጸጋ ማማላቀች አባ ዘገየ የምሰማ እውነት ነው ወይ እያሉ ደረታቸውን ሲደቁ እውነት ነው ላቀች፣ እውነት ነው ፈጣሪ ጨክኖብናል። እኔም ብልሽ ላቀች እንዲያው ይህ ወረርሽኝ በሽታ በአካባቢያችን በየቀኑ 3-4 እየወሰደ እንደው እኔና አንቺን ተጸየፈ። ማማላቀች እኛማ የቁራ ስጋ ሆነን ስለምንገነጥርበት አይፈልገንም። ይኸውስ የሚፈልገው ወጣቱን፣ ልጁን፣ ባለጠጋውን አንዱዓለምን ነው እያሉ ደረታቸውን እየደቁ ሲሉ ላለ ጧሪ ቀባሪያችንን አንዱዓለምን እንኳን የሚተውልን ሲሉ አባ ዘገየ አዎ እውነትሽን ነው እኛን ሞት ተጸይፎናል እየተባባሉ እቤት ሲደርሱ ቤቱ ከአፍ እስከ ገደቡ ሞልቶ የአንዱዓለም እናትና አባት እየተንጎራደዱ ምነው ለኔ ባደረገው እያሉ የሰው ሁሉ ያስለቅሱ። በግቢው የተገኘው ሕዝብ ከከሌ ሳይባል እየወደቀ እየተነሳ ፊቱን እየነጨ ደረቱን እየደቃ አድባራችን፣ አጉራሻችን፣ አልባሻችን፣ ዋሳችን፣ ጠያቂያችን እያለ የመረረ ለቅሶ ይለቀሳል። አባ ዘገየና ማማላቀች ልቅሶ ቦታ ሲደርሱ አባ ዘገየ ራሳቸውን ይዘው ማማላቀች ደረታቸውን እየመቱ እውነት ነው ለካ፣ እውነት ነው፣ ውሸት መስሎን ነበር፣ እውነት ነው ለካ፣ እውነት ነው እያሉ እየወደቁ እየተነሱ ሰው ሁሉ አስለቀሱ። አንዱዓለም ማለት ለእናትና ለአባቱ አንድ የሆነ ቢሆንም በስነ ስርዓት ተምሮ በግብረ ገብ አድጎ የወረዳቸው አስተዳዳሪ ሆኖ በመንግስት ተሹሞ ትልቁም ትንሹንም በእኩል እያስተዳደረ ያለ የወረዳቸው መሪ ነበር። አንዱዓለም በተለይ በወረዳቸው ያሉትን የድሃዎች በስነ ስርዓት የሚጦር ብሩክ ሰው ነበር። የወረዳው ሰው ትልቁም ትንሹም የሚወደው ደግ ድሃን የሚረዳ የታመመን የታሰረን የሚጠይቅ የታሰረውን ዋስ ሆኖ የሚያስፈታ
ፍርድ የማያዛባ የልጅ አዋቂ የቀያቸው አድባር ሃይማኖተኛ ነበረ። አባ ዘገየ አቅማተው ግቢ ውስጥ ካለ ጉቶ ላይ ቁጭ ብለው ዱላቸውን ተደግፈው እየተወዛወዙ ሲያለቅሱ በልቅሶ መሃል የአንዱዓለም ውሻ ባይከዳኝ ከወዲህ ወዲያ እያለ ጅራቱን ቆልፎ ወደ ሰማይ አንጋጦ የሚጮውን ጮት ቀልባቸው ስቦት ሲመለከቱት ደጋግሞ ከሰው እኩል ይጮኻል አሉ። ይህን የተመለከቱት አባ ዘገየ በመገረም ውሻውን እያሉ እሱም አሳዳሪው መሞቱን አውቆ ነው የሚጮህ። ውሻው እንኳን የማይናገረው ጌታው መሞቱን በደመ ነፍስ አውቆ እንዲህ ሲያለቅስ እኔ ብዙ የተደረገልኝ መድኃኔዓለም ነፍሱን መልሳት እያልኩ አምሬ እንዳላለቅስ የያዘኝ ነገር ምንድን ነው ብለው ከተቀመጡበት ተነስተው ድምፃቸውን ከፍ አድርገው እባክህን መድኃኔዓለም የዚህን ልጅ ነፍስ መልስልን ለእኛ ለዳዊት ስትል እያሉ እየተንጎራደዱ ከመሬት ጭቃ እያነሱ ራሳቸውን እየቀቡ ሲያለቅሱ ላለማልቀስ ዝም ብሎ የነበረው ሁሉ እየተንጎራደደ ሙሾ እያወረደ ማልቀስ አበዛ። የዚህ ውሻ ስም ባይከዳኝ ይባላል። ወደ አንዱዓለም ቤት የመጣው የዛሬ 2 ዓመት አንዱዓለም ልጁን ክርስትና ለማስነሳት በጠዋት ወደ ቤተ ክርስቲያን ሲሄዱ ዓይናቸውን ያልገለጹ 3 ቡችሎች ተጥለው አንዱዓለም ሲመለከት ውስጡ አዘነ። እንዴት እንደሚወስዳቸውም ሲያስብ ሁሉንም መውሰድ ባልችልም አንዱን ልውሰድ፣ ከልጄ ጋር ያድጋል፣ የቀሩትን ደግሞ እንደኔው ልቡ የራራ ሰው ይወስዳቸው ይሆናል ብሎ ከ3ቱ ዓይኑ የገባውን አንስቶ ወደ ቤቱ ተመልሶ ወተት ሰጥቶ ሙቀት እንዲያገኝ ባሮጌ ልብስ ጠቅልሎት ዙሪያውን በጭድ አስታቅፎ ወደ ቤተ ክርስቲያን ተመልሶ ልጁን ክርስትና አስነስቶ ተመለሰ። ይውሻ ባይከዳኝ ተብሎ ስም የወጣለት የመጣው በዚህ መልክ ነበር። ዛሬ ከመንገድ አንስቶ ያሳደገው ሰው መሞቱን ያወቀ ይመስል ከሰው እኩል ያለቅሳል። በዚህ ልቅሶ ያልተገኘ ሰው አልነበረ። በአካባቢው የገባው ኮሌራ ቢያንስ በየቀኑ ለ1 ወር 4 እና ከዚያ በላይ ሰው ነው የሚሞተው። ዛሬ እንኳን 3 ሰው ሞተው ተቀብረዋል። እናም ለመቅበር የሚገኘው ሰው ግፋ ቢል 10 ነው፣ ከ10 አይበልጥም። አሁን ግን በአንዱዓለም ልቅሶ ላይ ከ60 ሰው በላይ ነው የተገኘው። ደግነት እንደዚህ ነው። አንዱዓለም የሞተው ከጧት ጀምሮ የሞቱትን ሰዎች እያስተባበረ ሲቀብር ውሎ ወደ ቤት መጥቶ ምሳ በልቶ ልጁን ታቅፎ እያጫወተ ድንገት ላበላብ ሆኖ ተዝለፍልፎ ሲወድቅ ባለቤቱና ቤት ያሉት ሰዎች ሲጮሁ የአካባቢ ሰው ጮቱን ሰምቶ ሲመጣ አንዱዓለም ሕይወቱን ስቶ ወድቆ ሞቷል። የሞተው ከሰዓት በኋላ 8 ሰዓት ተኩል አካባቢ ስለሆነ የሞተው በኮሌራ በሽታ ነው ተብሎ ሬሳው እንዳያድር መቃብር እንደነገሩ ተቆፍሮ የተቀመጠ ስለነበረ ወደ 11 ሰዓት አካባቢ ለመቅበር ይዘውት ሲሄዱ ብታት እየተፈታ እንዳለ ኃይለኛ ዝናብ የሚያስከትል ካፊያ ማንጠባጠብ ሲጀምር እንደ ነገሩ አንዱዓለምን ቀብረውት ሁሉም በሩጫ ወደ ቤት ተመለሱ። አንዱዓለምን እንደ ነገሩ ሰዎች ቀብረው ሲሄዱ ውሻው ግን ባይከዳኝ መቃብሩ ላይ አንገቱን አድርጎ ሲጠብቀው ኃይለኛ ዝናብ ሲጥል የትም ሳይንቀሳቀስ ያ ሁሉ ዶፍ ዝናብ እየወረደ መቃብሩን እያሸተተ አንዱዓለምን ለማውጣት የተጫነውን አፈር በፊት እግሮቹ እያላዘነ ሲበትን
የሚዘንበው ዝናብ ከባድ ስለነበረ ከወደ ላይ የመጣው ጎርፍ ውሻው የበተነውን አፈር መልሶ መቃብሩን ይሞላበታል። ቢሆንም ውሻው እያላዘነ ወደዚህም ወደዛም እያለ አፈሩን ይዝቅ ነበር። ድንገት ከየት መጣ ያልተባለ ኃይለኛ ጎርፍ ከውሻው አቅም በላይ ሆኖ ውሻውን ሊወስደው ሲያንገታግተው ባይከዳኝ ወደ ሰማይ አንጋጦ ሲጮህ ጎርፉ የተቀበሩትን ትኩስ መቃብሮች እየፈነቃቀለ ይዞ ሲሄድ አንዱዓለም የተቀበረበትንም መቃብር ከስር ወደ ላይ ገልብጦት አስከሬኑን ሲያንከባልለው በግምት ከምሽቱ 4 ሰዓት ይሆን ነበር። ባይከዳኝ መቃብሩ አጠገብ ስለነበረ የአንዱዓለምን አስከሬን ሲመለከት በመጮህ ሄዶ እያሸተተ ከጎርፉ ጋር እየታገለ የተፈነበትን ጨርቅ ነክሶ እየጎተተ በውስጥ በሲቃ ድምፅ ሲያጉመተምት በሰፈሩ የታወቀው እብድ ከየት መጣ ሳይባል መጥቶ በድንግዝግዝ በሰማይ ብልጭታ ሲመለከት አስከሬን በየቦታው ወዳድቋል። እብዱ ሰው ውሻው ወደሚጎትተው አስከሬን ሲጠጋ ውሻው አስከሬኑን የሚበላው መስሎት ውሻውን አባሮ የከፈኑን ጨርቅ ይዞ ሲጎትት ድምፅ የሰማ መስሎት ከፈኑ የተቋጠረበትን ፈትል ፈቶ ሲመለከት ያልሞተ ሞተ ተብሎ የተቀበረ ሰው። እብዱም አንዱዓለም በዝናብና በጎርፍ መካከል ተሸክሞ ወደሚያድርበት መቃብር ቤት ሲወስደው ውሻው ደስ ብሎ ጅራቱን እየቆላ ተከትሎ ሄደ። እብዱ አንዱዓለምን መቃብር ቤት ውስጥ አስተኝቶት የለበሰውን የተወጫጨቀ ልብስ በውሃ የራሰውን አውልቆ ጨምቋ ለብሶት እብዱ ራቁቱን በተቀዳደደ ቁምጣ አጠገቡ ተቀምጦ አደረ። አንዱዓለም በጠዋት አልተነሳም። እብዱም አንዱዓለም እንደተኛ ጥሎት ሄዷል። ከአንዱዓለም ጋር የነበረው ውሻው ባይከዳኝ አጠገቡ ተኝቶ ይጠብቀው ነበር። በግምት አንዱዓለም ከቀኑ 9 ሰዓት አካባቢ ነቅቶ ያለበትን ሲመለከት ደንግጦ ብድግ ቁጭ እያለ ራሱን ተመልክቶ አካባቢውን ሲመለከት ውሻው ባይከዳኝ ከደስታው ብዛት ጅራቱን እየቆላ እየዘለለ ይወጣበት ነበር። አንዱዓለም ባይከዳኝን እያሻሻ አጠገቡ ስላለ ትንሽም ቢሆን ከድንጋጤው ወጥቶ ማሰብ ሲጀምር ሌሊት ላይ የሆነ ሰው እንዳመጣው ትንሽ በትንሽ ማስታወስ ጀመረ። በዚህ ሌሊት እዚህ እንዴት ተገኘው? እያየሁት ያለው ነገር ህልም ነው ወይስ ቅዠት? እያለ ራሱን እየነካካ ባይከዳኝን እያሻሸ ቆይቶ አይ ህልምስ አይደለም በእውኔ ነው። ታዲያ እንዴት እዚህ በዚህ መልክ ተገኘው ብሎ ሲያስብ ልጁን ታቅፎ እያለ አመመኝ ማለቱን አስታወሰ። ራሴን ስስት ሞቷል ብለው እንደቀበሩት ተረዳ። በመቃብር ውስጥ ሆኖ ያየውን ራእይ ሲያስታውስ እግዚአብሔር ከሞት እንዳስነሳው አስተዋለ። ፈጣሪ ይህን ያህል ይወደኛል ማለት ነው እያለ ሲያስብ ቆይቶ አሁን ከዚህ መቃብር አስፈሪ ቤት ወጥቼ እንዴት ልሂድ ብሎ ብዙ አሰበ። የለበሰው የእብድ ልብስ በውሃ የረጠበ ነው። መላው አካሉን ያልሸፈነለት የተቀዳደደ። እንዲህ ሆኜ ብሄድ ያየኝ ሁሉ አንዱዓለምን የወሰደው የሙት መንፈስ ነው ብለው ይደነግጣሉ እና እንዴት ወደ ቤት ልሂድ? መቼም እዚህ መቃብር ቤት አልኖር። ምናልባት ማታ ብሄድ ይሻል ይሆን ብሎ ሲያስብ አይ ማታማ የባሰውኑ ነው የሚደነግጡት እያለ በምን መልክ ወደ ቤት ለመሄድ ሲያስብ ቆይቶ ባይከዳኝን እያሻሸ እኔ ምን ባይከዳኝ
እንዴት ሆነን ነው ወደ ቤታችን የምንሄደው? መቼም እንደዚህ ሆነን ብንሄድ ሰው ሁሉ ይሸሸናል ወይም በድንጋይ ነው የሚያባርረን እያለ ከሱ መልስ ለማግኘት ሲጠብቅ መልስ ሲያጣ ምናልባት የሰፈር ሰው ሲመለከተኝ ሊደነግጥ ይችላል። እናትና አባቴ አንድ ስለሆንኩኝ አይደነግጡም። ሚስቴም ብትሆን ከመደንገጥ ይልቅ ደስ ይላቸዋል ብሎ ለመሄድ ሲነሳ የሚጥለው ዝናብ ስላየለበት ትንሽ ቆይቶ ዝናቡ ተግ ሲል ከቤተ ክርስቲያኑ ቤቱ ድረስ 1 ሰዓት ተኩል የሚሆነውን መንገድ ባይከዳኝን እየተከተለው ጉዞ ሲጀምር ዝናብ በመሆኑ ምክንያትና እየመሸም ስለሆነ ሰው በመንገድ ስለሌለ እብድ መጣ ተብሎ ሳይባረር ቤት ደርሶ የአጥሩን ግቢ ገርበብ ያለውን በር ከፍቶ ሲገባ የሚያጽናኑ ሰዎች በየበረንዳው ተቀምጠው ሲጫወቱ የነበሩት አንዷለምን ሲመለከቱ በጩኸት የሞት መንፈስ የሞት መንፈስ እያሉ የያዙትን እየወረወሩ ባገኙት ቀዳዳ ሲሮጡ ቤት ውስጥ ፍራሽ ላይ የተቀመጡት የሆነ ያለውን ሲሰሙና ሲመለከቱ አንድም ሰው ሳይቀር ባገኘው ቀዳዳ አንዱ ባንዱ ላይ የሆነ እየሾለከ ሄደ። አባ ዘገየና ሚስቱ የ2 ዓመት ልጇን ይዛ ቆማ ስትመለከተው ሰናይት እኔ አንዷለም ነኝ አትፍሪ ብሎ ወደ መኝታ ቤቱ ሲገባ ልጁን ለአባ ዘገየ ሰጥታ እያለች ተከትላው ገብታ ከነጭቃው አቅፋ በእንባ ስማው ልብሱን አውላልቃ ጥላ ገላውን አጥባ ልብሱን አልብሳ በላዩ ላይ የወፍራም ጋቢ ደርባለት የሚበላውና የሚጠጣው ትኩስ ነገር ለመስጠት ስትሰናዳ ተበታትኖ ከነበረው ሰው መካከል እናትና አባቱ ሳይቀሩ ጉድ ነው ጉድ እያሉ ቀስ በቀስ ግማሹ ሲመጣ ግማሹ አልተመለሰም። የመጡት በመገረም ለመንካትም ሆነ በሙሉ አይናቸው ለማየት እንኳን ድፍረት አጥተው ለጎሪጥ አንዷለምን እያዩት ታምር ነው ታምር የፈጣሪ ሥራ ይህን ደግ ሰው ደግነቱ አስነሳ ወይ ጉድ እየተባባሉ ሲዋሩ የአንዷለም አያት የ82 ዓመት ዕድሜ ያላቸው በድንጋጤ ነፍሳቸውን ለማትረፍ ለመሮጥ ሲሞክሩ ከቤቷ አጥር ጀርባ ሞተው ተገኙ። የአንዷለም አያት መሞታቸው ሲሰማ ብዙም ሰው አልተደናገጠም። የሰው ሁሉ ልብ አንዷለም ላይ ስለነበረ አብዛኛው ሰው እስካሁን አንዷለም በአካል ሳይሆን የሙት መንፈስ መስሏቸው በፍርሃት ቆፈን ውስጥ ነበር ያሉት። አንዷለም በሰው መካከል ቆሞ የእኔን መሞት ተመልክታችሁ ባለቤቴን እናትና አባቴን ለማጽናናት ስላደረጋችሁ ትብብር አመሰግናለሁ። እኔም የፈጣሪ ፈቃድ ሆኖ እንዳላዛር ከመቃብር ገሲዮን አውጥቶ በፈጣሪ መሪነት ወደ ቤቴ ስመጣ ያያችሁትን ባለማመን ፈርታችሁ በመሸሻችሁ አላዝንም። ምክንያቱም በእኔ ላይ የሆነውን እንግዳ ነገር ስለሆነ እኔም ብሆን የማደርገው ነው። ባለቤቴ አካሌ ስለሆነች ያየችው እንግዳ ነገር ቢያስፈራትም ፍርሃቷን ተቋቁማ ከነጭቃ ያቀፈችኝ። ፈጣሪ ረጅም ዕድሜ ይስጣት። እንዲሁም አባ ዘገየ ረዳቴ ደጋፊ አንዷለምን እንኳን ሞቷል። ስለዚህ እሱን የወሰደው ጣረ ሞት የመጣ ቢሆንም ይውሰደኝ ብለው የትም ሳይነቃነቁ ፈጣሪን ወለል ላይ ተደፍተው ያመሰግኑ ነበር።
እሳቸውም ፈጣሪ ረጅም ዕድሜ ይስጣቸው። ከዛሬ ጀምሮ አባ ዘገየ እንደ ወላጅ አባቴ ሆነው በእናንተ ፊት ልጦራቸው ቃል እገባለሁ። አሁን እኔ በጣም ደክሞኛል። ከሲኦል ስለመጣሁ ማረፍ አለብኝ። እናንተም በድንጋጤና በሐዘን ስለተጎዳችሁ በየቤታችሁ ሂዱና አረፉ። ነገ በሰንበት ስለሆነ ታተይን ከሸኘን በኋላ በምን መልክ እንዴት ከመቃብር እንደወጣሁ ሕዝብ በተሰበሰበበት እናገራለሁ ብሎ ወደ መኝታ ክፍሉ ሲገባ እናትና አባቱ ሲቀሩ ሁሉም ሰው ሄደ። በማግስቱ አያቱ በሥርዓት ፍታት ተፈቶ ያለ ዝናብ ከተቀበሩ በኋላ የአንዱ ዓለምን ከሞት አምልጦ ከመቃብር መውጣቱን የሰማ ሰው ሁሉ ይህን ታምር ለመስማት ከርቀትም ከቅርብም በጣም ብዙ ሕዝብ ተሰብስቦ ነበር። አንዱ ዓለም በሰው መካከል ቆሞ ነጠላውን አጣፍቶ እንዴት ሞቶ ከመቃብር እንደወጣ እንዲህ ብሎ ምስክርነቱን ጀመረ። በዚያ ያለነው ሁላችንም የምናመልከው እግዚአብሔር ለእኛ ለሰዎች ሲል አንድ ልጁን በድንግል ማርያም በኩል ልኮ የእኛን ኃጢአት ተሸክሞ በብዙ መከራና ስቃይ እየወደቀ እየተነሳ ተገርፎ በመስቀል ላይ ለእኛ ሲል ተሰቅሎ ቆምጣጤ ጠጥቶ በሱ የምናምነውን አዳነን። ዛሬ እኔን ከመቃብር ሲኦል ውስጥ በታምር አውጥቶ ከፊታችሁ ቁሜ እሱን ታላቅነት እንድናገር ያደረገኝ የፈሰሰልን የክርስቶስ ኢየሱስ ደም ከንቱ ሆኖ ወደ ዘላለም ሞት ገሃነም እንዳንገባ ነው እንጂ እኔ ከእናንተ የተሻለ ጻድቅ ሆኜ አይደለም። እንዲያውም ከእናንተ የከፋ ኃጢአተኛ ነበርኩ። ግን ኢየሱስ ክርስቶስን አምኜ ዘላለም ሕይወት ስላገኘው ፈጣሪዬን አመሰግናለሁ። በመቀጠል እኔን እንደ አልዓዛር ከመቃብር አውጥቶ በፊታችሁ እንድቆም ያደረገኝ አሁንም ፈጣሪዬን አመሰግናለሁ። አብዛኞቻችን እንደምታስታውሱት ዓርብ ዕለት 3 ሰዎች በተከታታይ ሞተውብን አንዱን ቀብረን ስንመለስ ሌላው ሞተ ተብሎ እሱንም ቀብረን ስንመለስ የዝኑን ንፍሮ አፋችን ሳይነካው እንደገና ከሌ ሞተ ተብሎ 3ኛውን ቀብረን ስንመለስ ምናልባት የምታስታውሱ ካላችሁ ለሚቆፍሩት ሌላም ሰው ስለሚሞት አንድ መቃብር ቆፍሩ ብለን አስቆፍረን ነበር። ለካ ለራሴ ነበር ያስቆፈርኩት ብሎ ትንሽ ሰኮንዶችን ዝም ካለ በኋላ እናም እኔም ሆንኩ ሌሎች ስለደከመን በየቤታችን ሄደን እኔም ቤቴ ገብቼ ምሳ በልቼ ቡና እስኪፈላ ልጄን ታቅፌ እያጫወትኩ ድንገት መላው አካሌ በላብ ሲጠመቅ አስታውሳለሁ። ከዚያ በኋላ የሆነው እንዲህ ነበር። 2 ሰዎች ግራና ቀኝ ብብቴን ይዘው ወሰዱኝ። አንድ በጨለማ በተዋጠ ጠባብ ክፍል ውስጥ አስገቡኝ። በጠባቧ ጨለማ ክፍል ውስጥ ሆኜ ወደ ሰማይ ስመለከት በጣም ብዙ የሰው አካል የመሰሉ ክንፍ ያላቸው መላው አካላቸው ጥቁር የሆኑ በወረዳችን እየተዘዋወሩ ዘር እንደሚዘራ ገበሬ ጥቁር ነገር ሲዘሩ ተመለከትኩ። ምንድነው ይሄ ነገር እያልኩ በመገረም ስመለከት ትንሽ ቆይቶ አንድ ግዙፍ የሰው አካል ያለው ነጭ በነጭ የሆነ ነጭ ክንፍ ያለው እሱም የበረረ ጥቁር ነገር ሲዘሩ የነበሩትን ካፉ በሚወጣው የእሳት ነበልባል በሚመስል እስትንፋሱ ሲያባረራቸው ተመለከትኩ። ሲል ሲያዳምጥ የነበረው ሕዝብ በእልልታ ስፍራውን አናወጠው።
እልልታው ዝም ሲል እና የማያው ነገር እየገረመኝ መለስ ብዬ ለምን እዚህ ውስጥ አስገቡ እያልኩ ሳስብ ብዙም ሳይቆይ አይኔ አንድ ነገር ላይ አረፈ። መኪና ነው እንዳልል ጎማ የለውም፣ አየር ነው እንዳልል ክንፍ የለውም። ብቻ እንደ አውሮፕላን መስኮት የመሰለ አለው። የማየው ረጅም ሰውን የሚያጓጉዝ ትራንስፖርት ይመስለኛል። እናም ሰዎች በየተራ እየመጡ በር ላይ ያሉ ሁለት ሰዎች ያስገቧቸዋል። የማያቸው ሰዎችም እየመጡ የሚገቡት የማውቃቸው ናቸው። እነሱን እያስገባ እኔን ከዚህ ጠባብ ክፍል ውስጥ አውጥቶ መቼ ነው የሚያስገባ ብዬ ስጠብቅ ታቴን አንድ ሰው እጇን ይዞ የሩጫ ያክል አምጥቶ ሲያስገባት ታተይ እያልኩ ተከትያት ለመግባት አንድ እግሬን ሳስገባ በሩ ላይ ቆመው ሲያስገቡ የነበሩት አንተ አትሄድም ብለው በኃይል ጎትተው መሬት ላይ በመቀመጫዬ ጣሉኝ። እኔም እጄን ዘርግቼ ታተይ እያልኩ ለመነሳት ስሞክር ራሴን በጨለማ ታፍኜ እጅ እግሬ ታስሮ በጎርፍና በጨለማ መካከል ሁኜ ስፈራገጥ የሲቃ ድምፅ ስሰማ ለካ ባይከዳኝ የታሰርኩበትን ጨርቅ በጥርሱ እየጎተተ ያጉመተምት ነበር። ውሻዬ ባይከዳኝ። ብዙም ሳልቆይ አንድ ሰው የተሸፈንኩበትን ጨርቅ ፈቶ አውጥቶ ተሸክሞኝ ሲወስደኝ አስታውሳለሁ። ያም ሰው በሐዘን ብዛት አብዶ እብድ የምንለው አያሞገስ ነበር። ወገኖቼ በዛች አጭር ጊዜ ያየሁት የዝናቡና የጨለማው ክብደት እንዴት እንደሚያስፈራ እንዲህ ነው ብሎ መገመት አይቻልም። አሁን ላይ ሆኜ ሳስበው የምድሩ ጨለማ እንዲህ የሚያስፈራ ከሆነ የሰማዩስ ምን ያህል እንደሚያስፈራ መገመት አያቅትም። ለዚህ ይመስለኛል አንደኛ ጴጥሮስ 2:9 እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ያለው። ወገኖቼ ይህ ቃል የተነገረው በክርስቶስ አምነው የእሱን ታላቅነት ለሚናገሩ ነው። ልብ በሉ። ልብ ያለው ልብ ይበል፣ ጆሮ ያለው ይስማ። ኢየሱስ ክርስቶስ አዳኝ ነው። ስነቃ እብድ የምንለው አያሞገስ የሚኖርበት መቃብር ቤት መሆኑን ስመለከት ከብርዱ በላይ ፍርሃቱ እያንቀጠቀጠኝ ዞር ስል አጠገቤ ባይከዳኝ ጅራቱን እየቆላ የሲቃ ድምፅ የመሰለ እያሰማ እየተሽከረከረ ሲልሰኝ ጀመር። ባይከዳኝ አጠገቤ በመሆኑ ደስ ብሎኝ ባይከዳኝን አሻሽቼ ሁሉን ነገር ሳስብ ሞቼ እንደተቀበርኩ አሰብኩ። የለበስኩት ልብስ የአያሞገስ የለበሰውን ልብስ አውልቆ ነበር ያለበሰኝና ከፊል አካሌ ራቁቴን ነበር። በዚህ የተነሳ እንዲሆኜ ወደ ቤት ብሄድ ይደነግጣሉ ብዬ ሳስብ ቆይቼ አማራጭ ስላጣው ባይከዳኝን እየጠበቀኝ ወደ ቤት ስመጣ ሁሉም ተደናግጠው ሲበተኑ ባለቤትና አባ ዘገየ ብቻ ባሉበት ሆነው ተቀበሉኝ። እንግዲህ ዓርብ ሞቼ ተቀበሬ በታምር ዓርብ ሌሊት ተነስቼ ይሄው የፈጣሪን ታምር ለእናንተ ለመናገር በቃ። ወገኖቼ እኔ ከሞት የምነሳ ሰው አይደለሁም ብዬ አምናለሁ። ግን ምናልባት ካለኝ ነገር ለሰዎች ትንሽ ነገር ሳልሰስ ስለማካፍል ያን ፈጣሪ አይቶልኝ እድሜ የጨመረልኝ ይመስለኛል። ከዚህ በኋላም እስካለው ድረስ በተጨመረልኝ እድሜ ፈጣሪ የሚወደውን ስራ ለመስራት እተጋለሁ። ፈጣሪ ይርዳኝ። እንግዲህ
እኔን ፈጣሪ ከሞተን አስነስቶ በፊታችሁ ቆሜ እንድናገር ያደረገው እናንተን ለማስተማርና ለማስጠንቀቅ ይመስለኛል። ከአሁን ጀምራችሁ ለመልካም ሥራ ልባችሁ ይፍጠን። አታለንም ሆነ ሰርተን ያካበትነው ሀብት ድንገት ጥለነው ስለምንሄድ በተቻለ መጠን ካለን ነገር ለማካፈል እንትጋ። በላባችን ቦዛችን ሰርተን እናገኝ እንጂ ሰው ሰርቶ ያገኘውን ሀብት በምክንያት አንውሰድ። በሰው ላይ ክፋትና ተንኮል አናስብ። ፍርዳችን እውነት ይሁን። ገንዘብን እንግዛው እንጂ ገንዘብ አይግዛን። ፈጣሪ ይርዳን። አሜን። ራእይ 12:11 እንዲህ ይላል፣ እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት ይላል ብሎ ምስክርነቱን ሲጨርስ አብዛኛው ሰው ያለቅስ ነበር። ከምስክርነቱም በኋላ ብዙ ሰው እንደ ዘኬዎስ የሠራውን ኃጢአት እየተነሳ ይናዘዝ ነበር። አንዳንዶቹም እየተነሱ ያስቀየሟቸውን ሰዎች ይቅርታ ይጠይቁ ነበር። እንግዲህ እንደሰማችሁት የአንዱዓለም ታማኝ ወዳጅ ማን ነው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ ወንጌል 3:16። ኢየሱስ ክርስቶስን ያላመናችሁ ኢየሱስ ክርስቶስን እመኑ፣ ለእናንተ ሲል ሞቷል። ደራሲና ተራኪ ሊባኖስ ገዳሙ ነኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ትረካውንም ታሪኩንም ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉ። ሰላም ለኢትዮጵያ ይሁን ባይ